ምን ትሰሪያለሽ አንቺ እዚህ? ምን ትሰሪያለሽ? ማነች እንዴ? አስቴር ማለት የምን አስቴር ነው የምትለው? ትሰሪያለሽ እዚህ ሰብለ? እሺ ቁጥር የምን ካሜራ ነው? ምንድነው የምትሰሪው? አስቴር ማለት እኮ እሷ ናት። የምን አስቴር ነው የምትለኝ አንተ? አስቴር ማለት እሷ ናት። የምን አስቴር ነው የምታወራው? ማነው እንደ? ምንድነው ችግርሽ? ችግርሽ ምንድነው? ምንድነው ቁጭ የምለው? ውጪልኝ። ያለ ፍቃድ ቤት እያተደሙ ውጪልኝ ይላል። አንቺ ሴትዮ ጤነኛ አይደለሽም እንዴ? ያምሻል? አንተ ነው የሚያምር? ምንድነው እዚህ ቤት የምትሰሪው? ቤቴ ነው በቃ እንደዚህ እዚህ ነው የምኖረው። ምን ጠብቀህ ነበር? የሀብታም ልጅ ስለሆንኩኝ አልደረሰኝም። አባቴም የለም። ምን ነበር የተፈለከው? አንተ ደግሞ ምንድነው የምታወራው? ታውቃታለህ እሷን? እኔ እሷን የተመለከተ አይታት አታውቅም? ያት በደንብ አላቃትም። ካለ አላቃትም ነው በግድ ወቃታለህ እንዴ? ኦኬ። አንተ ግን አላማ ምንድነው እንዴ? ታውቃለሽ? እሱን አላውቀውም። እርግጠኛ ነሽ? አላውቀውም። ፍቅረኛ አይደለች እንዴ እሷ? እኔ እሷን የተመለከተ ይሄ ፎቶ ምንድነው? አብራችሁ ያላችሁበት ግንባርን ብዬ እንደደፋ ነው እንደምትፈልገው? 10 ቀን ራሱ አለው ነው። እና ምን ይሁን? ምንድነው የለበሽው? ልብስ ነው። ምን ማለት ነው? ፀጉርሽ ምንድነው? አባታችን በሞተ በ3 ቀን በ5 ቀን ውስጥ መተህ አውርተናል። አሁን ደግሞ ቤቴ ድረስ መተህ ይሄን ሰውዬ እያሰደብከኝም ነው እያስናከኝም ነው። እባክህን ከቤቴ ይዘህልኝ ውጣ። ኮልኮል እቃዎችን አንተም ውጣ። ምን አይነት ደፋር ሰው ነሽ? ምንም ደፋር አይደለም። ቤቴ አንተን እንጂ ደፋር ቤቴ ድረስ ይዘህ መተህ ታሰድበኛለህ። ከዚህ በላይ ድፍረት አለ እንዴ? አባታችሁ ከእህቶች ጋር ግንኙነት ካለው ጠብ ካለው ምን ካለው ብዬ በማወራበት ሰዓት ላይ በፍቅር እንዳሳደገች ነው የሰማሁት። ምንም አይነት ነገር እንትን ያለ ነገር የለም። በእኩልነት ነው ያሳደገን ነበር ያለኝ። እንዴት አባትሽ ሊሞት ቻለ? ከዛ በፊት ግን ያቺን ሰራተኛ ለማግኘት ብዙ ወጥቻለሁ፣ ለፍቻለሁ፣ ጥሬያለሁ። ግን በምንም አይነት ሁኔታ ሰራተኛዋን ላገኛት አልቻልኩኝም። ሰራተኛዋን የት ነው ያረግሻት? እንዳትቀሳቀስ ነግሬሃለሁ። እንዳትቀሳቀስ ተቀመጥ። አለማየሁ እንዳትቀሳቀስ። እና ምንም የምትደናበረው እስካሁን አርፈህ ተቀምጠህ ነበር። አስቴር የሚባለውን ስም ሲሰማ እንደዚህ የምትሆነው አሁን ለዚህ እንትን ራሱን ይከሳሉ። በጣም ጥሩ ትከሰናለህ። ያው ቤተሰቦችም እየሰሙ ስም ማጥፋት ነው። የዘለፍክ ነው። ባቴ ሽማግሌ ናቸው። የ70 ዓመት ሽማግሌ በማታ ቅጥቅጥ አድርገው ለሽማግሌ መያዝን እንትን ያላችሁ። ስለዚህ የምናወራው 10 እና 20 ሚሊዮን ለአንተ ምንም ማለት እንዳልሆነ እናውቃለን። ምንም ማለት አይደለም። ይሄ ደሞዝ የገንዘብ ነው። ትክክለኛ ደሞዝ የገንዘብ ነው። አንተ ማን ስለሆንክ ነው 6 ሚሊዮን ብር ደሞዝ የሚከፈልክ? የምታየው የባንክ ቤት ማህተብ ነው። በሁለት ወሩ 6 ሚሊዮን ብር እንዴት ምን አድርገህ ነው አንተ በሁለት ወሩ 6 ሚሊዮን የሚከፈልህ? ማን ሼር ሆልደሩ ሳይቀጥርክ ሌላ የድርጅት አካል እንደዛ ማርጎ ሊሆን ይችላል። ሌላ የድርጅት አካል የሟችን ንብረት እንዳለ ወስዶ ሊሆን ይችላል። እነዚህ 3 ድርጅቶች ላይ ስራዎችን ከሰራህ በኋላ የተሰጠህ ክፍያ አለ። ያ ክፍያ ደግሞ የገባልህ በሚስትህ እህት ስም ነበር። የምትሰራበት ድርጅት ላይ አንደኛው ሼር ሆልደር በቅርቡ እንዳረፈ ሰምተናል። ነገር ግን በጣም በሚያሳዝን ሁኔታ ለቅሶ ላይ አልተገኘህም ነበር። ሰው በሰው ለማጠያየቅ ሞክሬ ነበር። እዛ ድርጅት ላይ እየሰራህ አለቃህ ኦልሞስት ከሼሩ ከ50% በላይ ያለው አለቃህ ህይወቱ አልፎ ቀብር ላይ አልተገኘህም። ምንድን ነበር ምክንያት? ምን ያህል ብትፈራቸው ነው ይህን ያህል ድረስ ነገር? እናትህን ስማኝ ሰውዬ ይሄን አክል የሚያዋራውት እኮ ማለት ነው በፍቅር ስለመጣ ነው። ሚስትህን ልጆችህን ጎዳና አሳልፈህ እንዲወጡ ለምትፈቅደው ምን ያህል ብትፈራቸው ነው? ምን ያደርጉኛል? ተረጋጊ። መሳሪያ ነው ያዝኩትኝ። ተረጋጊ እንዳይባረክብሽ። ነውጪ ማንነቱን ስለማታውቂው ነው። እዛ ጋር ሁኚ። መሳሪያ ነው ያዝኩትኝ። ቀልድ አይደለም። እዛ ጋር ሁኚ። ሽጉጥ ማውጣቴን የሚገርምህ እደፋሃለሁ። የምሬን ነው የምነግርህ። ይሄን ነገር ልነግርህ አልችልም። እባክህ ትናገራለህ አትናገርም? ትናገራለህ አትናገርም? ትናገራለህ አትናገርም? ትናገራለህ አትናገርም? ምንድነው ችግርህ? ትሰማኛለህ? አደጋ ውስጥ ነው። ይዤ ከወጣሁ ተመልሰህ አትመጣም። ይዤ ከወጣሁ ተመልሰህ አትመጣም። እደፋሃለሁ። ሰማኝ አይደለ? የሰው ህይወት ነው ይሄ ነገር የመጣው። ከዚህ በፊትም በሚሰራበት ድርጅት በነበረው ነው ወይስ አሁን እኛ ድርጅት ላይ ባለበት ሰዓት ላይ ሁሉ ንብረት ሊመጣ ይችላል? መመታት ነው እንደምፈልገው። መመታት ነው እንደምፈልገው። በጣም በሚገርም ሁኔታ ሲጀመር ያንተ ስም የድርጅቱ ቅጽ ላይ የለም። ለምንድን ነው የሌለው? እንዴት ማለት? የድርጅቱ ስም ዝርዝር ላይ ያንተ ስም ዝርዝር የለም። ያንተ ስም የለም። 4 እና 5 ዓመት እንዴት ነው ልሰራ የምችል? በጣም ጥሩ። ይሄ 4 ዓመት 5 ዓመት እንደሰራው ታውቃለህ። በትክክል yes። ደሞዝ ይከፈላል። በትክክል። ለምንድን ነው ስምክ የሌለው? ማን የቀጠረ?
መናገር እንፈልግ ከሆነ ችግር የለውም። ዱላ ምንም አያስፈልግም ነው። ዱላ ሳይሆን እናውራ። እያወራን ያለነው ነገር ፕራይቬት ነገር። ስማኝ፣ ስለ ድርጅቱ ነው ማውራት የፈለግከው? ለብቻችን ማውራት እንችላለን። እዚህ ውስጥ ማስገባት አያስፈልግም። እያንዳንዱ ነገር ትሰማለች። ምንድነው የምሰማው? እስኪ ቆይ በቃ ልስማው። ንገረኝ። አውቃለሁ ምንም የምትሰሚው ነገር ባለቤትህ ይሄን ነገር እንድትሰማ እንደማትፈልግ አውቃለሁ። ነገር ግን መስማት አለባት። ትሰማለች። ምንድነው እኔ መስማት ማልፈልገው የሌለብኝ ነገር ምንድነው? እንደዛ ማድረጉ ምን ያስፈልጋል ነው? ትናገራለህ አትናገርም? እኮ እያወራን ነው። ትናገራለህ ታወራለህ አትወራም? ይሻል እኮ እየጮህክብኝ ነው። እያስፈራራኝ ነው። ለምን አልነገርከኝም? እስካሁን እያስፈራሩክ እንደሆነ ይኸው ቴክስቱ ይኸው ብለሃል። ልጄን ተረጋጋ። ከዚህ በፊት የሚያስፈራራ ሰው ነበር። ምንድነው? ተረጋጋ። የድርጅቱ ማናጀር ከሆንክ ስለሱ አንተ ምን ይመለከታል? የድርጅቱ ማናጀር ከሆንክ ደግሞ እያንዳንዱን ነገር ልትናገር ግዴታ ነው። የትኛው ብር የት ይግባ፣ የትኛው ሳንቲም የት ይውደቅ የምታውቀው ነገር አለ። የተለያዩ ስብሰባዎችን ስትመራ እንደ ግባ፣ ቀጥ ብለህ ግባ። ምን ትሰሪያለሽ አንቺ እዚህ? ምን ትሰሪያለሽ? ማነች? አስቴር ማለት እኮ የምን አስቴር ነው የምትለው? ምን ታረጉ ነው የመጣችሁት? እሷ እኮ ሰብለ ነች። አስቴር ናት እንዴ? ምን ሆነ ነው? የምን አስቴር ነው የምታወራው? እኔ ሰብለ ነኝ። ምንድነው ማለት? ሰብለ ነች እኮ እዚህ ምን ትሰሪያለሽ እዚህ? ሰብለ እሺ፣ ቁጥር የምን ካሜራ ነው? ምንድነው የምትሰራው? አስቴር ማለት እኮ እሷ ናት። የምን አስቴር ነው የምትለኝ አንተ? አስቴር ማለት እሷ ናት። የምን አስቴር ነው የምታወራው? ማን ነው እንደ ቅድም ሲናወራ የነበረው አስቴር እሷ ናት። ሰብለ እዚህ ቤት ምን ትሰሪያለሽ? ትሰሚኛለሽ? ምን ትሰሪያለሽ? ምክንያት ነው እዚህ ጀነት ውስጥ ቁጭ ብያለሁት። አባቴ ደግሞ ተቀጣቃለሁ። ምንድነው ቁጭ የምለው? ውጣልኝ ያለ ፍቃድ ቤት እያተ ደግሞ ውጪልኝ ይለኛል እንዴ? ልቀቀኝ። ና ቁጭ በል አንተ። ና ቁጭ በል። ቁጭ በል። ቆይ ምንድነው ይዘህብኝ የመጣኸው? ባለፈው አባትሽ ሞተ ምናምን ብለህ ስታስለፈልፈን ነበር አይደል? ከእህቴ ጋር ከወንድሜ ጋር ስታጫርሰን ነበር። ዛሬ ደግሞ ምንድነው የምትለው? አንቺ ሴትዮ ጤነኛ አይደለሽም እንዴ? ያምሻል። አንተ ነው የሚያምህ። ምንድነው እዚህ ቤት የምትሰሪው? ቤቴ ነው በቃ። እዚህ ነው የምኖረው። ምን ጠብቀህ ነበር? የሀብታም ልጅ ስለሆንኩኝ አልደረሰኝም። አባቴም የለም። ምን ነበር የተፈለከው? አንተ ደግሞ ምንድነው የምታወራው? ስለ አስቴር ነው የምታወራው? አስቴር ብለህ ነው እሷ ጋር ያመጣኸኛ? አዎ እሷ ማለት እንግዲህ ስለዚህ አስቴር የምትላት ሴት ሰብለ ነሽ ማለት ነው። ይቅርታ፣ እኔ የማውቀው ነገር የለም። እኔ አስቴር ነው ስሜ። አስቴር ሳይሆን ሰብለ ነው ስሜ። ይቅርታ። የምን አስቴር ነው? ትሰማኛለህ? እኔ አስቴር አይደለሁም። እሺ ሰብለ ነኝ። ሄደህ እዛ አስቴርህን ፈልግ። ሄደኝ ወደዛ። ደግሞ አያፍርም እንዴ? ቤቴ ድረስ መጥቶ አስቴር ምናምን ይላል እንዴ? ደፋር። አንተ ደግሞ ምንድን ነው የምትለው? ባለፈው እንደዛ ከእህቴ ጋር ከወንድሜ ጋር እንደዛ አጨቃጨከን አይደል? ያ ሁሉ ነገር በቃ ምን ደግሞ አሁን ቤቴ ድረስ ሰው ጭራሽ አስቴር አለቤቱ እያለ ይመጣል እንዴ? ሰው ይዘብኝ ይመጣል እንዴ? ጭራሽ ቤቴ ድረስ አለቃ። እንግዲህ እኔ ነገርኩህ ምን ያክል ቆዳዋን እንደምቀያየር እንደስስት እያየ ነው ሴትዮ። ቤቴ ድረስ መተህ እያሰደብከኝ ነው። ከቻልክ ይዛልኝ ውጣ። እየሰማኸኝ ነው አይደል? እማውቀው አንተን ነው። ከዚህ በፊት እህቴንም እኔንም ወንድሜንም ኢንተርቪው አድርገናል፣ አውርተናል። ገና አባታችን በሞተ በ3 ቀን በ5 ቀን ውስጥ መተህ አውርተናል። አሁን ደግሞ ቤቴ ድረስ መተህ ይሄን ሰውዬ እያሰደብከኝም ነው እያስናከኝም ነው። እባክህን ከቤቴ ይዘህልኝ ውጣ። ኮልኮል እቃዎችን አንተ ምን አይነት ደፋር ሰው ነሽ? ምንም ደፋር አይደለም። ቤቴ አንተን እንጂ ደፋር ቤቴ ድረስ ይዘህ መተህ ታሰድበኛለህ። ከዚህ በላይ ድፍረት አለ እንዴ? እንዳለቃ ላይክ በጣም የምፈራት ቤተሰቦቼን የሆነ ነገር አደርጋ ታደርስብኛለች ብዬ የምሰጋው ያልከው ሴት እሷ ነሽ ማለት ነው? አዎ እሷ ናት። ምንድን ነው የማደርስብህ? የት እንተዋወቃለን? ምንድን ነው የማደርስብህ? ያለቃዬ ልጅ ናት። ማነው አለቃ? ምንድን ነው የምታወራው? እኛ መስሪያ ቤት ትሰራ ነበረ። ቤተሰቦች ግን እየሆነ ያለውን ነገር እያያችሁ ነው አይደል? እኔ አላውቅም። እሺ ቅርታ ወንድም ሰብለ አይ አንተም እስከምታውቅ ድረስ ሰብለ ነው። አስቴር ነው ሰብለ ነው የምትለው። ልሰማኛለህ? አስቴርህን እዛው ሰውዬው እየሰማኝ ነው። እዛው እኔ ሰብለ ነው ስሜ። ነገርኩህ እኮ ከአንተ በላይ እሱ ያውቀኛል። አባባ በቦታ በአምስተኛ ቀኑ እኔንም እህቴንም ወንድሜንም ኢንተርቪው አድርጎናል። ሰማኛለህ? እኔ እዛ ሁሉ መስሪያ ቤት ውስጥ የምትሰራ ከሆነ እዛ የምታውቀኝ ከሆነ አላውቅም። እኔ ሁሉ እሺ ሰራተኛ ማነው እንትን አላውቅም። አንተ ታውቀኝ ይሆናል፣ እኔ ግን አላውቅም። ይቅርታ። ደግሞ አስቴር አይደለም። ምን አይነት ካጅ ነሽ አንቺ? ምንም አልካድኩም። አሁን ቤተሰቦቼ ምንም አላረግሽም። ስለምን ቤተሰብ ነው የምታወራው? እኔ አንተ ቤተሰብ ምን ይሰራልኛል? የራሴን ቤተሰብ በስነ ስርዓት ማኔጅ አላደረኩም እንኳን ለአንተ ልከታ ነገርኩሽ። እኔም ይኸውልሽ ተይዤ ነው የመጣሁት። እኔ ይኸውልሽ ከኔ ምንም ነገር አታገኝም ከዚህ በኋላ። ከኔ ምንም አይነት እርዳታ አታገኝም ከዚህ በኋላ። ያለውን ነገር በሙሉ አስረክቤያለሁ። ምን እንደምታስረክበው በቃ በሙሉ አድርጊ ያልሽኝም በሙሉ አስረክቤያለሁ። ከዚህ በኋላ ከኔ ምንም ነገር ልታገኛች ነገርኩሽ። እሱም በኋላ እናወራለን። አሁን ምንድን ነው አንተ የምትለው? ለምንድን ነው ይዘው የመጣኸው? ይኸውልሽ ወይዘሮ አስቴር
አስቴር አይደለም ስሜ ያልኩህ እኮ አትሰማም? እንግዲህ እኔ ማቀሽ በአስቴር ምን ደፋ ሌላ ስም ከቀየርሽ አላውቅም። አስቴር አይደለም ስሜ ሰብለ ነው። ሰብለ የምን ሰብለ ነው? ሰብለ አይደለም ስሟ። ቆይ ተው አንተ ለምን ታውቃለህ? እኔ ስሜ መጠሪያ አያጣላንም እኛ። ምንድነው አላማሽ? ምንድነው ችግርሽ? አንተ ራሱ ምንድነው ችግር? ከኔ ጋር ቤቴ ድረስ መጣ። ባለፈው እዛ ቤታችን ድረስ መጣ። አሁን ደግሞ ምኖርበት ቤቴ ድረስ መጣ። እዚህ ግርግር ትፈጥራለህ። እንደፈለግሽ መወራጨት ትችያለሽ። ምን ማለት ትችያለሽ? የዛ ቀን ያ የቤተሰቦችሽ መኖሪያ ይሁን እንጂ እዛ አካባቢ ላይ ቅርብ ላይ ሌላ ቤት እንዳለሽ ነው የነገርሽኝ። ባለ ትዳር እንደሆንሽ፣ የልጅ አባት እንደሆንሽ፣ የልጅ እናት እንደሆንሽ ነው የነገርሽኝ። አዎ። እና ምን ይሁን እና ይሄ እኮ ኦልሞስት ስንትና ስንት ኪሎ ሜትር ነው የሚርቀው ከቤትሽ? እዚህ ምን ትሰሪያለሽ? ቆይሽ አንዳንድ ጉዳዮች ነበሩ የሚጨርሳቸው ጉዳዮች፣ እዚህ መጥቼ ነው። አንዳንድ ጉዳዮችን ለመጨረሽ እዚህ ቤት ተከራይተሽ? አዎ። የሚመለከትህ ነገር እኮ አይደለም። አንተ ምን አገባ ሲጀመር? እኔ የፈለኩትን ነገር ማድረግ እችላለሁ። አይመለከትም። ምንም አፍላፍ አልከፈቱም። ቤቴ ድረስ ዘው ብለህ መጣ። ካሜራ ይዘህ ሁሉ ሰው ይዘህ ምናምን የምናገረውን አውቃለሁ። ከዛ ሁሉ ሰው ይዘህ መጣ እያሰደብከኝ። ስለማወቅ አለማወቅ አይመለከተኝም። ከዚህ በፊት ስንገናኝ አባቴ አርፏል ብለሽ ጥቁር በጥቁር ሙሉ ለብሰሽ ሀዘን ውስጥ ሆነሽ በጣም በትህትና ለማጽናናት እየሞከርኩ በዛ ላይ ደግሞ የውርሱንም ጉዳይ እኔ ስለሆነ በሰዓቱ ያነበብኩትኝ ስሜታችሁም ተጎድቶ ስለነበር በትህትናና በቻልኩት መጠን ላናግር ሞክሬ ነበር። የተቻለኝንም አድርጌያለሁ። ዛሬ ግን እንደ አንድ ተራ ውዳቂ ሰው ሆነሽ ነው እየታየሽኝ ያለሽው። እሱ ብቻ ሳይሆን ስለምን ውዳቂ ነው የምታወራው? ምን ስለምን ተራ ሰውነት ነው የምታወራው? ወንጀል እንዳለ እየተሰማኝ ነው ያለው። ተሰማህ አልተሰማህ አልሁን እንጂ ችግር የለውም። አባትሽ ገና ከሞተ 10 ቀን ራሱ አልሆነው እና ምን ይሁን? ምንድን ነው የለበሽው? ልብስ ነዋ። ምን ማለት ነው? ፀጉርሽ ምንድን ነው? ፕሮግራም ነበረኝ አልኩህ እኮ። በቃ ማልቀርበት ፕሮግራም ነበረኝ። አባትሽ ከሞተ 10 ቀን እንኳን ሳይሆነው ሙሉ ሀዘኑ ጠፋ። ጥቁሩ ልብስ ተለቀቀ፣ ተጣለ። ትሰማኛለህ? እንደዛ ስቅስቅ ብለሽ ስታለቅሽ የነበረው ነገር ጉዳይ ነበረኝ አልኩህ እኮ። በቃ ማልቀርበት ጉዳይ ነበረኝ። ፕሮግራም ሳለው እኮ ሰው ፕሮግራም አለው ነው አለቀ። ሰው እኮ ሰርግ ኖሮም ለቅሶ ከደረሰ ሰርጉ ይደገስና ለቅሶ ይቀጥላል እንጂ እኮ እንትን አይደረግም አይደል? ለአንተ አላስረዳህም። በዚህ እድሜ የማይመለከተን ጥያቄ አትጠይቀኝ። አሁን ከኔ የምትፈልገውን ነገር ቶሎ ቶሎ እንትን ብላችሁ ወደታችሁ ውጡልኝ። ሰዎችንም ይዘው ይሄን ሰውዬ የሚዘውጣልኝ ምንድነው? አሁን ያለንበት ቤት አንተን አይመለከትም እኮ አልኩህ። የሚመለከተው ሰው ይጠይቀኝ። ምን ቤት ነው አንተ ስለኔ ህይወት የምትጠይቀኝ? ሰሚኛለሽ? 3ም 4ም ቤት ቢኖረኝ አይመለከትም። ታናሽ እህትሽና ወንድምሽ እንዴት እየሆኑ እንደነበር እኔ ነኝ የማውቀው። እሱ ብቻ ሳይሆን ና እርዳን ድረስልን ብለውኝ ነው ቤት የመጣሁት እኮ። አለመግባባት ስለነበረ የነበረበት ሁኔታ አይተሃል። በቃ ለዛ ነው የመጣሁት። የክሱንም የጠራች ነው ሁሉ ነገር የምናስፈጽመው ማለት በቃ ሁሉን ነገር የምንጨርሰው እዚህ ቤት እየጠራች ነው። ይሄንን እንደ መደበቂያ ቢሮ ነው ያደረጋችሁት ማለት ነው? ይሄንን ነው አይደለም? ይሄንን እሷ ናት በቃ እዚህ ድረስ ሌላ ቦታ ነበር ከዚህ በፊት የምትጠራኝ። እዛ ደግሞ እንትን ሲልባት እዚህም ደግሞ ትጠራኝ ጀመር። ዛሬ የት እንደሄዱ አላውቅም እንጂ በጣም ትላልቅ ጋርዶች አሏት እዚህ ቤት። ጉዳይ የሚያስፈጽሙላት ማለት ነው። አንተ ዞፍ ምንድነው የምትዘላብደው? አንቺ አፍሽን ዝጊ። ምንም የምትዘላብደው ሰምኛለሽ? አፍሽን ዝጊ። ከብት ነገርኩሽ እኮ የምትናገሪው ነገር ነው። ዝም በልና ሴት ስለሆንሽ ነው እየታገዝኩሽ። በቃ ማውራት አልፈልግም። እንደውም ፈቃደኛ አይደለሁም። ሰዎችን ይዘልኝ ውጣልኝ። ሰሚኛለሽ? ወደድሽም ጠላሽም ታወሪያታለሽ። አላወራ ካልሽ ደግሞ እደፋሻለሁ። ገባሽ አይደል? ህግ ያለበት ሀገር መሰለኝ የምንኖረው። ያቺ ምስኪኗ ሴት አይደለችም ወይም ምስኪኗ ሰብለ አይደለችም ፊት ለፊት ያለችው። አንቺ ማለት አውሬ ነሽ። ሰማሽኝ አይደል? እያንዳንዱ ትችላለህ። ሰብለ አይደለም ስሟ፣ አስቴር ነው ስሟ። እሱ ችግር የለውም። እየፈተሹ ነው። ውስጥ ያለውንም ነገር አጣርታችሁ ማና ላይ ሪፖርት ፈልጋለሁ። እናንተ በኋላ እናወራለን። እሺ ከኔ የምታመጣ ይመስላል አስቴር። ነገሩ በዋነኝነት ስምሽ ሊሆን የሚችለው ሰብለ ነው። ከቤተሰቦችሽ ጋር ሰብለ እያሉ ስለሆነ ወንድምና እህቶች ሲያወሩ የነበሩት እዚህ ነገር ውስጥ ወንድምና እህቶችሽም አሉ። ቆይ ወንድምና እህቶቿን እኔ እንጃ ልታውቃቸውም ላታውቃቸውም ትችላለህ። ግን እንደው ከእሷ ጋር ሆነው ስለ አሁን እየሰራችሁ ስላሉ ስለ አውርቷችሁ ያውቃሉ? ቀርበውክ ያውቃሉ? አይ ብዙ እንትኑ ጋርዶቿ ምናምን ናቸው እንጂ ብዙ ጊዜ ቤተሰቦቿ አይመጡም። ስለዚህ ሰብለ ማለት ማስተር ማይንዷ ማንሽ ማለት ነው። ሁሉንም ነገር የምታቀነባብሪ የገዛ አባትሽን የገደልሽ ሰው ነሽ ማለት እኮ ነው። አጋጣሚ ሆኖ እንደውም ቅድም
ያልነገርኩ ነገር ልጁን ራሱ እንዲቀጠር ያደረገችው እሷ ናት። ስራ ለሚፈልግ ሰው ስራ ነው የሰጠሁት። ምንም ያደረኩት ነገር የለም። ለሀብትና ለንብረት የገዛ አባትሽን ገደልሽ? አባቴን አልገደልኩም። እኔ እንዳልገደልኩ ታውቃለህ። እድሜው ገፍቶ ነው የሞተው እንጂ እኔ ገድዬው አይደለም። እድሜው ገፍቶ ነው የሞተው? አዎ። አረ ለሞትም ያበቃ እድሜ ላይ አይደለም ያለው። ቤተሰቦች እኔ እንከና አባቴን የምታውቀው እኔ ነኝ። የማየው ነገር በጣም ግራ እየገባኝ ነው። በጣም እውነት ለመናገር የእውነት በጣም ግራ እየገባኝ ነው። እቺ ሴት ማለት ከቀናት በፊት ደም እንባ እያለቀሰች የነበረች ሴት አሁን ደግሞ አለቃ ሆና እንደዚህ ለብሳ አይደለም አባት ምንም የሞተባት እኮ አትመስልም። እኔ ነኝ የማውቀው፣ አንተ ነህ የምታውቀው። ምንም ይሞትብኝ አይሞትብኝ ይሄ ሰው ያሟል እንዴ? ነገርኩህ እኮ ከኔ ጋር ያለ ችግር ምንድነው? ቶሎ ቶሎ ጨርስና ውጣልኝ። ሰዎቹንም አክተልተል መጣሁን ይዘህልኝ ውጣ። አንተም ውጣ። ሰሚኛለሽ? እኔ ነኝ የሞተብኝን ያጣሁትን ነገር ማቆም ነው። ከለምን ማቆም እኔ ነኝ፣ አንተ አይደለም። ገባ? አንጠልጥዬሽ ነው ይዤሽ የምወጣው። ምድርተን ማን ስለሆንክ ነው የምታንጠለጥለኝ? አላወከኝም ማለት ነው። የማልሽ በሳልኩ ደፋር በጣም አበዛው። ዝም ሲል እንዳውም እንድትወጡ ፈልጋለሁ። በቃ ማውራት አልፈልግም። ይሄንንም ይዛልኝ ውጣ፣ ሰዎችንም ይዘህ ውጣ፣ አንተም ውጣ። ስሚ፣ በሰዓቱ የአባቴ ንብረት ለማን ነው ያወራሰው? የት ሄደ? ስቅስቅ ብለሽ ስታለቅሽ ነበር። አዎ ምንም ቢሆን ልጅ ነኝ፣ ይመለከተኛል። ቤተሰቦች በሰዓቱ እንደዛ አለቀሰች እንጂ ሙሉ የአባትሽን ንብረት ለብቻሽ ለመውሰድ የተደረገ ጥረት ነበር ማለት ነው አይደል? ብቻዬን ቦስትም ይገባኛል። ለምን ነው የሚገባሽ? ምን ስለሆንሽ ነው የሚገባሽ? ሴት ልጁ ስለሆንኩ ብዙ ነገር ስለለፋው ከታልቅየውም ከታናሽየውም በላይ እኔ ነኝ እዛ ቤት ውስጥ ለፍቼ ያደግኩት። ምንም የምታውቀው ነገር አለ ስላስተዳደገ? እንዴት እንደኖርኩ ታውቃለህ? የምታውቀው ነገር አለ? የለም። የምኖረው እኔ ነኝ። ህይወቴን ያኖርኩት እኔ ነኝ። ስለዚህ አይመለከትም። ምን ተበደልሽ? እንዴት አድርጎ አሳደጉሽ? በቃ አይመለከትም ካልኩ በቂ ነው። አባትየው እሷን ብዙ አይወዷት እና ሌሎቹ ልጆች ነው በጣም የሚንከባከቧቸው። እሱ ሌላ ታሪክ ነው። እሱ ሌላ ታሪክ ነው። ይቆይ እና ለዛ በሱ ተናዳ ነው እንደዚህ ይቆይ እሱ። እኔ ግን እንደሰማሁት እና የማውቀው ነገር ሙሉ ለሙሉ በፍቅር ለየብቻ ለማውራት ሞክሬ ነበር ወንድምሽንም። ከዛ በኋላ አስወጥቼ እንደው አባታችሁ ከእህቶች ጋር ግንኙነት ካለው ጠብ ካለው ምን ካለው ብዬ በማውራበት ሰዓት ላይ በፍቅር እንዳሳደገች ነው የሰማሁት። ምንም አይነት ነገር እንትን ያለ ነገር የለም። በእኩልነት ነው ያሳደገን ነበር ያለኝ። አዎ እንደዛ ብለናል እኮ ባለፈውም ብለናል። በቤት የመጣ ጊዜ ብያለሁ። ያረጉሽ ነገር አለ። ይሄን ያልጨካኝ በቃ ለአንተ ማስረዳት አይጠበቅብኝም፣ ለአንተ መናገር አይጠበቅብኝም። ሁሉም ነገር እኮ ማሳወቅ ያለብኝ አይመስለኝም። ግዴታ አይደለም። የምፈልገውን አወራለሁ፣ ማልፈልገውን አላወራም። ይሄ መብቴ ነው። ሰሚ ሰብለ በጣም በትዕግስት ላውራሽ እየሞከርኩ ነው ያለሁት። የገዛ አባትሽን ገድለሽ የሱን ሀብት ማናቸውም እህቶችሽ አንደኛው እህትና ወንድሞችሽ እንዳይደርሳቸው አድርገሽ ለብቻሽ ለመውሰድ እየሞከርሽ ነው። ምን አይነት አይምሮ ቢኖርሽ፣ ምን አይነት ጭንቅላት። በጣም ብዙ ሀብት እንዳለን ታውቃለህ። ስለዚህ በቂ ነው። ለሶስትም ብንከፋፈል ከበቂ በላይ ነው። ስለዚህ ለምን እንደዛ አደረጋለሁ? አባትሽ ለምን ገደልሽው? ለምን ገደልሽው? አልገደልኩትም። በቃ እንዴት ነው የሚገድለው? አንተ አባቴ እኮ ነው። እንዴት ነው እንደዚህ ቀላል ያደረግከው አባትን መግደል? አባትሽ ሞቶ ነው እንደዚህ አይነት ሁኔታ ላይ የምትኖሪው? ነገርኩህ እኮ ፕሮግራም ነበረኝ። ኦፊስ መሄድ ነበረብኝ የግድ። እኔ መገኘት የነበረብኝ ፕሮግራም ነበረ። አይመለከትም እኮ እኛ ለምንኖረው ህይወት አንተ ምን ቤት ነህ? እሺ እናውራ። አባትሽ ከመሞቱ በፊት እናንተ ቤት ስትሰራ የነበረች የቤት ሰራተኛ ላይ በጣም ብዙ በደሎችና ግፎችን እንደምትፈጽሚ እንደነበር ከአካባቢ ሰው ለመረዳት ሞክሬያለሁ። ነግሬያለሁ። ምንም ነገር አልፈጸምኩ። ሲጀመር ብዙ አመት የኖርሽ ሰራተኛ ናት እኛ ቤት። ሰሚኝ በተደጋጋሚ ድብደባ እንደምታደርሽባት እንደነበረና ያን ሁሉ ነገር ችላ ስትኖር ነበር የነበረው። ምክንያትሽ ምንድን ነው? እኔ እኮ ባለትዳርና የልጅ እናት ነኝ። ገባህ? ህይወቴን ነው የምኖረው ወይስ አባቴ ቤት መጥቼ ሰራተኛ ነው የምቀጠቅጠው? አግብቼ እንደወለድኩ ነግሬያለሁ። ደግሞ እህቶቼ ፊት ነው ያወራሁት። መቼም እነሱም እንደኔ እንደዚህ ያደርጋሉ አትለኝም። በጣም በምትሰሪው ስራ ኮራ ቀፍረር ብለሽ ነው የምታወሪው አይደለ? ምንም አላደረኩም እኮ። ሰው እኮ የሆነ ነገር ሲያደርግ ነው ሊሸማቀቅ የሚችለው አይደል? እኔ ምንም ነገር አላደረኩም። ስለዚህ ነው የሚሸማቀቀው። መርማሪ የቤተሰቦችን ደህንነት ማወቅ እችላለሁ? እሱ ችግር የለውም። እንደነገርኩ ነው። ምንም አይነት የሚፈጠር ነገር የለም። ነገርኩ። እዚህ ጋርዶቿ ስለሌሉ እዛ ሄደው ሊሆን ይችላል። ምንም አይነት የሚያሳስብ ነገር የለም። ስለሱ ምንም አይነት አታሳስብ።
ቤተሰቦች እንግዲህ ትንሽ ማቋረጥ ያለብኝ ነገር አለ። ከኋላ የሆነ መልእክት እየተሰጠኝ ነው። እስቲ ምንድነው የሚለው ነገር አብረን የምንመለስ ይሆናል። አብራችን ቆዩ። ስሜ ማን ነበር ያልከኝ? አዲሱ ታውቃታለህ? እሷን እኔ እሷን የተመለከት አይታት አታውቅም? ያት በደንብ አላቃትም። ካለ አላቃትም ነው በግድ አውቃታለህ እንዴ? ኦኬ። አንተ ምን አላማ ምንድነው እንዴ? ታውቃለሽ? እሱን አላውቀውም። እርግጠኛ ነሽ? አላውቀውም ማለት መስሪያ ቤት የሚሰራ ከሆነ አላውቅም እንጂ አላውቀውም። ይሄ ደግሞ ያው ሁሉ ሰራተኛ ያው ሁሉ ሺህ ሰራተኛ አላውቃቸው። ቤተሰቦች እንግዲህ ዛሬ እኔ ምን አይነት ቀን እያሳለፍኩ እንደሆነ ምንም ሊገባኝ አልቻለም። የእውነት ለመናገር በጣም እየከበደኝ ነው። እንደነገርኳችሁ ከሆነ ፎቶ ደርሶኛል ብያችሁ ነበር። የደረሰኝ ፎቶ ደግሞ በጣም በሚገርም ሁኔታ ሆኖ የሁለቱ ልክ እንደ ፍቅረኛ ተቃቅፈው ተዛዝለው ያሉበትን ፎቶ ነው መረጃ ሲበረብሩ ያገኙት። በመጀመሪያም እኮ ወንድሜ ነው አይደል? ወንጀለኛው እኮ ወንድሜ ነው። ሰማኛለህ? ወንድም የሚለውን ነገር ከዚህ በኋላ እንድትናገር አልፈቅድልህም። ወንድሜ ነው ወንጀለኛው። ዝም በል። እኔ እዚህ ጋር ምንም የምን ወንድም ነው የምታወራው? ፍቅረኛ አይደለች እንዴ እሷ? እኔ እሷን የተማለቃት ይሄ ፎቶ ምንድን ነው አብራችሁ ያላችሁበት? እኔም ፎቶ ጊዜው ካሁን እኮ የቴክኖሎጂ እኮ ነው። ያው እሺ የቴክኖሎጂ ነው። ያ ምንድን ነው ዶክመንቱ? የምታየው ዶክመንት ምንድን ነው? ምንድን ነው አንቺ? ነገር የለም። አይመለከትም እኮ አንተ። ቆይ እንዴት አድርጋችሁ ነው የሰራችሁት? አይመለከትም። መታችን የፈለግነው ይሄ አንተ የሚመለከትና አንተ እንደማታውቀው የምጠይቀውን ጥያቄ ግን እያወቅህ ነው። ሰማኝ። ሲጀመር የአለማየሁ ወንድም አይደለህም። እኔ ለሱ ወንድም የእሷ ፍቅረኛ ነህ። እኔ እሷን የተማለቃትም አንተ ልጅ መደብደብ ነው እንደምትፈልገው? እኔ እሱ ወንድም ነኝ። ምንድነው ሀሳብህ? ቆይ ምንድነው ሀሳብህ? ፎቶን እያየሁ አይደለ እንዴ? እኔም ፎቶ የተማለቀው እሷንም ሆነ አንተ ያማህ ጭንቅላት አይሰራም? የእሷ ፍቅረኛ አይደለ? እኔ እሷን የተማለቃትም እኮ። አንተ ምንድነው ችግር? ምንድነው ችግር? ችግር ምንድነው? ለምን ነው የማትናገረው? ተናገር፣ ቀና በል። ምንድነው ችግር? ለምን ነው የማትናገረው? ፍቅረኛ ነች አይደለችም? አይደለችም። አንተ ሰውዬ ግንባርን ብዬ እንድደፋ ነው እንደምትፈልገው? ወንጀለኛው እኮ አሁን እኮ ወንድሜ ነው እንጂ እኔ አይደለሁም። እሷ ፍቅረኛህ ነች አይደለችም? እሷ እየተመለከተ ይሄ ምንድነው? ይሄ እኮ ፎቶ ፊት እንደዚህ አሁን ለኖርማሊ ዝም ብሎ ቴክኖሎጂ ነው ያለበት ሁኔታ። የሚያሳዩ ፋይል ምንድነው? ይሄ አሁን እኛ ሰርተን ያመጣነው ነው? ፋይልም ሆነ ምንም ሁሉም ነገር ውሸት ነው። ወንጀለኛው ወንድሜ ነው አይደለ? አንተ ምንድነው ችግር እንዴ? ሰማኛለህ? ድጋሚ እንድነሳ እንዳታርገኝ። የምጠይቀን ጥያቄ እያንዳንዱ ትመልስልኛለህ። ሰማ? ሰማኛለህ? እኔ መጨቃጨቅ አልፈልግም። እያንዳንዱ ነገር መስማት ብቻ ነው የምፈልገው። ፍቅረኛዋ ነህ አይደል? ቆይ ለምንድን ነው እኔን የምትደበድበኝ? እሷ እኮ ለእኔ ፍቅረኛ ነች አውቃለሁ። በጣም ጥሩ፣ በጣም ጥሩ። ፍቅረኛህ ነች። ባለትዳርና የልጅ አባት የልጅ እናት ነኝ ያልሽኝ ቅድም? አዎ። ከማን? በቃ ልጅ አለኝ፣ ትዳር አለኝ። በቃ እንደዚህ ካልኩ አይበቃም? ስሚኝ፣ የግድ ማወቅ አይጠበቅብህም። ትዳርም የለሽም ልጅም የለሽም። እስቲ ንገሪኝ፣ ማን ነው? ስሚኝ፣ አንድ ነገር እንድታውቂ እፈልጋለሁ። ትሰሚኛለሽ? ሜቢ አንቺ መስሎሽ የሚችለው ምንም መረጃ አልያዝኩብሽም ምን አልያዝኩብሽም ምናምን ነው። እያንዳንዱ መረጃ የገዛ ባልደረባሽ ነው አሳልፎ የሰጠኝ። እስከዛሬ ስትከፊው የነበሩ ክፍያዎችን፣ ቮይስ ሪከርዶችን፣ በስልክ ስትደዋወሉ የነበሩ እያንዳንዱን ነገር ለራሱ ማስረጃ እንደው የሆነ ሰዓት ላይ አንቺ ብትክጂኝ ወይ የሆነ ነገር ብትክጂኝ ብሎ ያስቀመጣቸው ፋይሎች አሉ። ገባሽ? ያ ነገር ደግሞ አንቺን አዘቅጥ ይዞሽ ነው የሚሄደው። እኔ አሁን ሁለት ነገር ነው ማወቅ የምፈልገው። አንደኛ ይሄ ልጅ ማን ነው? እንዴት ፍቅረኛሽ ሊሆን ቻለ? ባለትዳርና የልጅ እናት ነኝ ካልሽ። ሁለተኛ እንዴት አባትሽ ሊሞት ቻለ? ከዛ በፊት ግን ያቺን ሰራተኛ ለማግኘት ብዙ ወጥቻለሁ፣ ለፍቻለሁ፣ ጥሬያለሁ፣ ግን በምንም አይነት ሁኔታ ሰራተኛዋን ላገኛት አልቻልኩኝም። ሰራተኛዋን የት ነው ያረግሻት? እኔ ደግሞ ምን አረጋታለሁ? ደግሞ እሷን የጨሰጨሰች አሮጊት ምን ትሰራልኛለች? ደግሞ የጨሰጨሰች አሮጊት አይደለችም።
ምንም በቃ በጣም ብዙ አመት ሰርታለች። እኔ ወይ አልቀጥራት እኔ ወይ የሆነ ነገር ምን አረጋታለሁ። 7 አመት በላይ እናንተ ቤት አገልግላለች። በቃ እና ምን ይሁን በጣም ደስተኛ ነበራችሁ በምትሰሩት ስራ እና ወንድሞችሽና እህቶችሽ እንደውም ለምን ወጡ ብለው እንኳን ሲጨነቁ ነበር። እኔም ተጨንቄያለሁ። ባለፈው ኢንተርቪው ላይ ታለ ተደጋጋሚ ድብደባ ስታደርጊባት ነበር። እኔ ምንም አልደበደብኳትም። የሰፈር ሰው 3-4 ጊዜ ግቢ ውስጥ ዘሎ ገብቶ አገላግሏቸዋል። በቃ መግደል ሙከራ አድርገሽ ስነ ስርዓቷን ካልያዘች እንደሚመለከተው ሰው እንደ ሴትነቴ ኃላፊነቴን እወጣለሁ። ስነ ስርዓት ሰራተኛ ስነ ስርዓት ካልያዘ ይደበደባል። ይኸውልህ እናታችን ከሞተች ቆይታለች፣ የምታውቀው ነገር ነው። ስለዚህ አባቴን ስታስቃዩና አባቴ ላይ ደስ የሚል ነገር እንዳታደርግ ስነግራት የንቀት ነገር ሳይ በቃ ወይ በጥፊ መትቻት ምናምን ተናደን ምናምን ነው ሊሆን ይችላል። ሌላ ምንም አላደረኳትም። በስነ ስርዓት ድብደባን ያካሄድሽበት። እኔ ምንም ድብደባ አላደረኩም። መታ የገላገልከኝ የሚመስል እዚህ ሽንጥን እንትን ብላ ገትረህ አትከራከረኝ። ወንድሜ ስማኝ፣ እድል ልሰጥህ ነው። ትሰማኛለህ? እቺ ሴት ማለት በብዙ ወንጀሎች የተጨማለቀች በነፍስ የምትፈለግ ሰው ነች። ገባ? ለምን እሱ ንጹህ ነች። ስማኝ፣ ወንጀለኛው እኮ ሌላ ሰው ነው፣ እሷ ንጹህ ነች። ስማኝ፣ በእርግጠኝነት ነው የምነግርህ። አሮ ነው ስለምትወዳት ይሁን ስለምታፈቅራት ይሁን ብዙ ነገሮችን አሰርታህ ሊሆን ይችላል። ብዙ ነገሮች እንድታደርግ አድርጋህ ሊሆን ይችላል። እሷ ማለት የገዛ ወንድምና እህቶቿ ላይ ጨክና የአባትየው ጉዳይ ይጠራል፣ ነገር ግን ሀብትና ንብረት እነሱ እንዳይወርሱ ብላ ሁሉ ነገሮች ውስጥ የገባች ሴት ነች። አንተ ሜቢ ምንም ማታቅ ወይም ደግሞ ትናንሽ ነገሮች ላይ ተነካክተህ ምናምን ሊሆን ይችላል ይሁን ነገር ውስጥ የምትገባው ማለት ነው። ስለዚህ ንገረኝ፣ ማንም ደግሜ የምነግርህ እኮ ስማኝ፣ ድጋሚ እኔ ከአንተ ጋር መደባደብ አልፈልግም፣ መደብደብ አልፈልግም። ገባህ አይደል? እንድትነግረኝ የምፈልገው ማነህ፣ እንዴት ልትዋወቃት ቻልክ? በቃ ገባ? እሱን ብቻ ንገረኝ። እንዴት ተዋወቃችሁና ማንነትህ? እንግዲህ እኔ ራሴን ግልጽ አድርጌ ስነግርህ የሼር ወልደሩ እኔ ልጁ ነኝ። ልጁ ማለት እንዴ? ይሄ ባለሀብቱ? አዎ። እና ምን አገናኛው? አሳዳጊ ነው እና የሱ እኔ ይዛ ነው የምኖረው። ግን ደግሞ ስኖርም ደግሞ በጣም ብዙ ጫና በዝቶብኝ ተጨቆኜ ተገፍቼ ነው ስኖር የነበርኩት። የባለሀብቱ ልጅ ሆነህ ነው? ቆይ ልጅ ማለት ያሳደገኝ ስትል ላይክ ከማደጎ አንስቶ ነው ወይስ ምንድን ነው የተፈጠረው? አው ከማደጎ ነው አንስቶ ያሳደገኝ። እሺ አንስቶ አሳድጎኝም ደግሞ ብዙ ነገሮችን ተጨቆኜ ጫና በዝቶብኝ ብዙ ነገር ደርሶብኝ የሆነ አላቅም ሌላ ነገሮች ብዙ ነገር ነው የበዛብኝ በኔ ላይ። እሺ እና እኔም በዛ መሃል ደግሞ ሀብትም አላገኝም፣ ሀብት ላገኝ አልችልም። እሺ ያለኝ አማራጭ ደግሞ ያው እሱንን በሆነ ኬዞች እንትን ማለት ነው ማስወገድ ነው ያለብኝ። ስለዚህ እሷን ተዋወቅካት ማለት ነው? እሷን ተዋወቅኩኝ። እሺ ምንድን ነው ያለች? ከዛ እሷ ጋር ብዙ ነገሮችን አሳልፈናል፣ ብዙ ነገር አውርተናል። እሷ እና እኔ እንዳወራነው ከሆነ በእሷም ያለው ሀብት አለ፣ የአባቷ ሀብት አለ፣ በእኔም የአባቴ ሀብት አለ። ያንን ደግሞ አሳዳጊ ነው አባቴ ብዬ ብጠራውም ያው ባልጠራውም ያው ነው። ያንን ሁለታችንም በእኔም በእሷም በኩል ያለውን ነገር ሀብት አመጠን አንድ ለመሆን ነው። ስለዚህ የገዛ የቤተሰቦቻችሁን ንብረት ለመውረስ አንተም ወንድምና እህቶችን የሚደረገውን ሀብት በስም በግል አድርገህ ለብቻ እንድትወርስ እሷም እንድትወርስ ማለት ነው። አዎ በመሀል ደግሞ እኔ ሀብት አይሰጠኝም፣ ለሌሎች ልጆች ነው የሚሰጣቸው። ሀብትን የተከፋይ ያልሆኑ ብሎሃል እንደዛ? አዎ ይሄ እኮ የታወቀ ነገር እኮ ነው። ምን ጥያቄ አለ? በዛ ላይ ደግሞ በእናትህ አንገናኝ። ስለዚህ ገና ለገና ሀብት ላይ ደርሰኝ ይችላል በሚል ነው እዚህ ውስጥ የገባኸው ማለት ነው። እንዲቀነባበርም ሆነ ነገሮች እንዲስተካከል ያደረግሽው ደግሞ አንቺ ነሽ ማለት ነው አይደለ? በቃ በእናትህ አጭቅጭቀኝ። አዎ በቃ ተረጋግተሽ አውሪ። ሰሚኛለሽ አይደለ? ምንድን ነው የምረጋጋው? እንደፈለግሽ የምትደነፊበት ሰዓት አይደለም። ምንም እየደነፋው አይደለም። በቃ አፍሽን ዘግተሽ በስነ ስርዓት ነው የምጠይቅሽን ጥያቄ ብቻ መልሽልኝ። ብመልስ ባልመልስ ምንድን ነው የምትለው? ምንድን ነው ችግርሽ? አንቺ ችግርሽ ምንድን ነው? ግዴታ መደብደብ አለብሽ እንዴ? ሰማሽ አይደል? ለምጠይቅሽ ጥያቄ መልስ ብቻ ነው የምፈልገው። ተናገሪ። ምንድን ነው ያነሳሳሽ እንደዚህ ለማድረግ? ምንድን ነው ችግርሽ? ለምንድን ነው ወንድምና እህትሽን አፍቶ መውሰድ የፈለግሽው?
በቃ እኔ ብቻ ነው የሚገባኝ። በቃ እኔ ብቻ ነው የሚገባኝ። ለምን ሲባል ነው አንቺ ብቻ የሚገባሽ? ምን ስለሆንሽ ነው ለአንቺ ብቻ የሚገባሽ? ይሄ ሁሉ ንብረት አንስቶ አባቴ ለሰራተኛዋ ሊያወርሳት ነበር። ስለዚህ በቃ ለምንድን ነው ማንም መጥቶ የሚወርሰው? እኛ እያለ ልጆቹ የምን ሰራተኛ ነው? እናታችንም እኮ ይሄንን ሀብት ለማምጣት ለፍታበታለች። ስለዚህ ለእኛም ይገባናል። ምን ማለት ነው? ቆሜ ማየት ነበረብኝ? ይሄ ሁሉ ሀብት ስትወስድ ማንች የምትወስደው? ሰራተኛዋ። ምን አገናኛት? በቃ ማቆን ስለማቅ ነው እንደዚህ እያልኩ ያለሁት። የተሰማሽ ምን መረጃ ላይ ሰራተኛዋ እንደምትወስድ? በቃ አንድ ቀን የሆነ ቀን ለአባቴ ቁርስ ይዤለት ሲሄድ መድኃኒት እስቲ ዛሬ እኔ ልስጠው ብዬ ሲሄድ ስልክ እያወራት ነበረ እና ያኔ እሷ ደግሞ ለቃ ነበረ። ከዛ ምን ይላታል? ቢያንስ በቃ የሀብቱን ግማሽ ለአንቺ ግማሹን ደግሞ ለልጆች ያከፋፍላሉ አላት። እሷ ማን ስለሆነች ነው የኛን ከኛ በላይ የሚገባት? እሷ ማን ስለሆነች ነው የምታገኘው? ሲቀጥልም የማይሆን ቅርበት ነው ያላት ከአባቴ ጋር። በጣም ብዙ ቀን ተከታትያታለሁ። እረፊ አልኳት፣ አርፈሽ ተቀመጭ አልኳት። ይሄ ሁሉ 7-8 ዓመት እዚህ ቤት ሰርተሻል። እንደ እህትም እንደ ጓደኛም እንደ ቤተሰብም ነው የምናይሽ። አርፈሽ ተቀመጭ አልኳት። እምቢ አለችኝ። ስለዚህ በራሴ መንገድ ልክ ነኝ ብዬ የማስበውን እርምጃ ወሰድኩ። አለቀ። ማንም ሰው ቢሆን ሊገባው የሚገባውን አይደለም። በዚህ ኑሮ ውድነት በዚህ ኢትዮጵያ ውስጥ እየኖርክ በዚህ ሁኔታ ደግሞ ጸጥ አልልም። ለምን ብዬ ነው የምለው? ማን ስለሆነች ነው አንድ ሰራተኛ ከኛ ከልጆቹ የተሻለ የሚገባት? ያውም እናትና አባቴ ባፈሩት ንብረት። ስለዚህ ማድረግ ያለብኝ ነው ያደረኩት። አጨቅጭቀኝ። ስለዚህ ወዲያውኑ የወሰንሽው ውሳኔ የድርጅት ሼር ሆልደሩ ማን ነው የሚለውን አጣራሽ። የእሱ ልጅ የማደጎ ልጅ እንዳላወቅሽ በእሱ ጋር ሆነሽ ድርጅቱን ለማክሰር ተነሳሽ ማለት ነው። ከዛ ምንድነው ድርጅቱ ሲከስር መሀል ላይ በሚፈጠረው ነገር እሱም እንዳንቺ አባቱን እንዲገድልና ውርሱን እንዳንቺ እንዳደረግሽው ተደርጎ ሁለታችሁ ብቻ የካምፓኒው ባለቤት እንድትሆኑ ማለት ነው። አባቴ አልሞተም። ምን ማለት ነው አልሞተም? ተቀብሮ አይደል እንዴ? አባቴ አልሞተም። በቃ አልሞተም ካልኩ አልሞተም ነው። አባቴ አለ። አባቴም ሰራተኛውም አሉ። እኔ የምፈልግ የነበረው ሰራተኛዋ ሳትቀድመኝ መቅደም ነበረ። እሱን ተሳክቶልኛል። አለቀ። እሷ ማን ስለሆነች ነው እኛ እናቴ አፈር ከድሜ ወጣትነቷን ልጅነቷን አፈር ከድሜ በልታ እኛን ወልዳ አሳድጋ ሁሉ ሀብት ተፈርቶ ምን ስለሆነች ነው አንድ ሰራተኛ መታ ከኛ በላይ የምትወስደው? ምን ስለሆነች ነው? ማን ስለሆነች ነው? አርፋ እንድትቀበል ነገርኳት፣ እንድትለቅ ነገርኳት። አልሰማችኝም። ስለዚህ እኔ ልክ ነኝ ብዬ ማስበውና በራሴ መንገድ በሰዎች ማድረግ ያለብኝ ነገር አደረኩ። አለቀ። ከዚህ በላይ አጭቅጭቀኝ። በቃ አባትሽ የት ነው ያለው? የለም በቃ ለጊዜ የለም፣ ግን በህይወት አለ። በቃ ይሄን ከነገርኩ በቂ ነው። ሙሉ ሰፈርተኛ አይደለም ህዝብ ወንድምና እህቶችሽ አንብተው እንደቀበሩ ነው ያየሁት። መቃብሩ ድረስ ሄጄ አይቻለሁ። ምንድን ነው የቀበራችሁት? ባዶ ሳጥን ድንጋይ አድርገን ባዶ ሳጥን ነው የቀበረው። ግን ክብደት እንዲኖር ድንጋይ መደረግ ነበረበት። እንደዛ አድርገን ምንም አማራጭ አልነበረኝም እንደዛ ከማድረግ ውጭ። ቤተሰቦች እየተሰማ ያለው ነገር ምን አይነት ነገር እየሰማው እንዳለ ምንም ሊገባኝ አልቻለም። ምን አይነት የጭካኔ ጥግ ነው? አንድ ሴት የገዛ አባቷን ያለ እናት ያሳደጋትን አባት ሳይሞት ሞቷል ብላ ባዶ ሳጥን ቀብራ የእሱን ሀብት ለመውሰድ ነገርኩ እኮ። እና ለሰራተኛ አንስታ አሳልፌ ማን ስለሆነች ነው እሷ ከኔ በላይ የሚገባት? ወንድምና እህቶችሽ እንደሞቱ ነው የሚያውቁት? አባታቸው እንደሞተ ነው የሚያውቁት? አዎ። ይህንን ሁሉ የሰራሽው ነገር አያውቁም። ማወቅ ስለሌለባቸው አላወቁም። እርማቸውን እያወጡ ነው እኮ። ማወቅ ስለሌለባቸው አላወቁም። ማወቅ ካለባቸው አሳውቃቸዋለሁ። አለቀ። እንደ ሁኔታው። እሺ አሁን አባትሽ ያለበት ሁኔታ እንዴት ነው? ደህና ነው። ሰዎች ጋር አስቀምጬዋለሁ። ማን ናቸው ሰዎቹ? በቃ ደህንነቱ የሚጠበቅበት ቦታ አድርጌዋለሁ እኮ። ደህንነቱ የሚጠበቅበት ቦታ አድርጌዋለሁ። በቃ እሱንም ሰራተኛዋን ደህንነታቸው የሚጠበቅበት ቦታ አድርጌያለሁ ለትንሽ ጊዜ። የት እንዳሉ ማታውቂም እንዴ? አዎ በቃ አደራ ብዬ ብር ከፍዬ ለመጨረሻ ጊዜ አይሻቸው መች ነው? አሁን 15 ቀን ሊሆን ነው። አይተሻቸውም አታውቂም? አባትሽ ይኑር ይሙት፣ ሰራተኛው ይኑር ይሙት፣ ምን ያደርጓቸው ማታውቂ? ምን አገባኝ ስለ ሰራተኛው? እሺ ሰራተኛው አባትሽ ምን ይሆን? ምን የምታውቂው ነገር የለም? ምንም አይሆንም። ነገርኩህ እኮ ከፍያቸው ነው። ብር ከፍዬ ነው እንዲቀመጥ ያደረኩት። እዛ መቀመጥ ስላለበት አለቀ።
ቤተሰቦች እንግዲህ ትንሽ ያለው ነገር በጣም አሳሳቢ ይመስለኛል። አባት የት ይሁኑ ምን ይሁኑ የምታውቀው ነገር ያለ አይመስለኝም። እቺ ልጅ ኦሬዲ አሳልፋ ሰጥታለች። አባትሽን ይግደሉት ምን ያርጉት የት ይጣሉት የምታውቂው ነገር የለም። ከፈልሻቸው ይዘውት ሄዱ አባትሽን። የገዛ አባትሽ ነው ግን የገዛ አባትሽ። ከዚህ በላይ ቤተሰቦች ምንም ጊዜ መፍጀት ያለብን አይመስለኝም። ትሰሚኛለሽ? አባትሽን እንዲወስዱት ላደረጉት ሰዎች ጋር ታገናኘኛለሽ ወይ? ለምን ነው ማገናኝ? ምን ፈልገህ ነው? የምትፈልገው መረጃ እኮ ነገርኩ። በቃ እዚህ ጋር ያለቀ መሰለኝ። ሌላ የምትፈልገው መረጃ አለ? አሁን ነፃ ይሆንሽ ነው እንደሚመስልሽ? አይ ነፃነት ሳይሆን በቃ የሆነውን ነው የነገርኩ። አለቀ። ልክ ነኝ ብዬ የማስበውን ነገር አደረኩ። በቃ እያዳፋው እኮ ነው ወስጄ እስር ቤት የምጥልሽ። ታውቂያለሽ? እሱ ችግር የለውም ብታስገባኝም እወጣለሁ። ምክንያቱም ምንም አላረኩም። ምንም የሰራሁት ወንጀል የለም። ማንንም አልገደልኩም። ማንንም አልገደልሽም። ይሄ ሁሉ የሰራሽው ነገር ላንቺ ኖርማል ነው። ነገርኩህ እኮ ቆሜ ማየት አልነበረብኝም። ሰራተኛዋን ያገትሽው አባትሽን የገዛ አባትሽን ያገትሽው አላገጥኳቸውም። እንዲቀመጥ ነው ያደረኩት። ሳይሞት ሞቷል ብለሽ መቃብር ለቅሶ ያስቀመጥሽው እሱ እንደዛ መሆን ስለነበረበት ነው። በቃ ሌላ መንገድ አልነበረ መሄድ። ሌላ መንገድ ትናገሪያለሽ አትናገሪ? ምንድነው የምናገረው? ለሰዎቹ ያሉበትን ቦታ እኔ የማውቀው ነገር የለም። በቃ ደውዬላቸውም አላውቅም። ከዛ በኋላ በቃ ብር ትራንስፈር አደረኩላቸው መተው ተቀበሉኝ የሆነ ድረስ። ከዛ በኋላ በቃ የማውቀው ነገር የለም። ስለዚህ እንዳያመጡት ነው የሰጠሻቸው ማለት ነው። ይቀመጣልሽኝ እንጂ በቃ ውሰዱት ብለሽ ነው የሰጠሻቸው። ምን ያደርጓቸዋል? አለቀ። ይኖራል አብሯቸው አለቀ። አንቺ ልጅ ግን ያምሻል፣ ጭንቅላትሽ አይሰራም። ጤነኛ አይደለሽም። ጤነኛ ነኝ፣ ምንም ጤነኛ ነኝ። ስልክሽ ላይ አለ አይደል የደወልሽበት ሰዎቹ ጋር? ስልክ ቀይሬያለሁ፣ ቀፎ ቀይሬያለሁ። ሰሚኛለሽ? ቀፎ ቀይሬያለሁ። ሰሚኛለሽ? ምንም እየሰማሁ ነው። የምትናገሪ ከሆነ ተናገሪ እኮ ቀፎ ቀይሬያለሁ። የምትናገሪ ከሆነ ተናገሪ። ስልክ ቀይሬያለሁ። በቃ እየተናገርኩ ነው። ትናገሪያለሽ አትናገሪ? እየተናገርኩ ነው። ትናገሪያለሽ አትናገሪ? ቀፎ ቀይሬያለሁ ነገርኩህ እኮ። ትናገሪያለሽ አትናገሪ? ትናገሪያለሽ አትናገሪ? እሺ በቃ እሰጥሃለሁ። ቤተሰቦች እኔ ሴት ልጅ ላይ እጄን ማንሳት አልፈልግም። እንደዚህ አይነት ነገር እንዲሆንም አልፈልግም። ነገር ግን ያለንበት ሁኔታ በጣም አሳፋሪ ነገር ነው። አንድ ልጅ ቤተሰቦቿ ላይ ይህን ያህል ግፍ ትሰራለች ማለት በጣም ከባድ ነው። ቀጥታ እሷንም የምታያቸውን እንዳለ ወንጀለኞችንን ጠቅላላ እያንዳንዳቸውን ወደሚገባቸው ቦታ እንወስዳለን። እኛ አባት በህይወት ይኑሩ ይሙቱ፣ ሰራተኛዋ ይኑሩ ይሙቱ አይታወቅም። ይህኔ ሞታም ሊሆን ይችላል ሰራተኛዋ፣ ወይም አባትየው ሞቶ የእውነት ሞቶ ሊሆን ይችላል። ባዶ ሳጥን የተቀበረው ባዶ ሳጥን። ሰፈርተኛ ሀዘን የተቀመጠው፣ ወንድምና እህት ሀዘን የተቀመጡት፣ አባታችን 5 ሳንቲም ሳይተውልን አይደለም በተገቢው መንገድ ሳይሰናበተን አረፈ ብሎ እያለቀሱ ያሉት ወንድምና እህት ሁን ተብሎ በገዛ እህታቸው ስራ የተሰራ ሴራ ነው። በጣም በሚያሳዝን ሁኔታ በጣም ያሳዝናል። ያዞን ባያለቀሰች ነው የሸወደቻቸው ወንድምና እህቶቿን። እኔን ግን አትሸውጂኝም። በጣም የሚያሳዝን ነገር ነው ያየነው። እንግዲህ ቤተሰቦች ፍርድ ተጓድሎ እንደማይቀር ሁላችንም እንድናውቀው ይገባል። ማንም ላይ ወንጀል ቢሰራ ሴራ ቢሰራ እያንዳንዷ ነገር ጊዜዋን ጠብቃ ትወጣለች። እንድታውቁት የምፈልገው ነገር ደግሞ ማንኛውም ነበልባል ላይ የመጣ ኬዝ፣ እኛ ቢሮ የመጣ ኬዝ አየር ላይ በሩ አይቀርም። እያንዳንዷ ነገር ትወጣለች። እያንዳንዷ ሰዓቷን ጠብቃ ትወጣለች። ከዚህ በመቀጠል ቀጥታ የምናደርገው ስልኳ ላይ ያሉትን መረጃዎች ወስደን ቀጥታ ሰዎቹን ትራክ ማድረግ እንጀምራለን። እኛ አባት የት ናቸው ያሉት የሚለውን ነገር እነሱን ቀጥታ እንዳገኘን ቀጥታ ወደ ቀጣዩ ስራችን የምንሄድ ይሆናል። እንግዲህ እነዚህ የህግ አካላትም እነሱን እየጠበቋቸው ነው። ገና የሚቀሩን ብዙ ጥያቄዎች፣ ብዙ የምንወስዳቸው መረጃዎች አሉ። እንግዲህ እያንዳንዳቸውን ቀደም ተከተል እያንዳንዳቸውን የምናስኬድ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ በዋነኛነት ኮሜንታችሁ ያስፈልገናል። እያንዳንዱ የእናንተን ኮሜንት እየተከተልን የመጣ ነውና ኮሜንቶቻችሁን ጻፉልን። ያለውን ነገር እያንዳንዱን እያጣራን እንሄዳለን ማለት ነው። አብሬያችሁ የነበርኩት እኔ ኤርሚያስ ነኝ። መልካም ቆይታ። ተነሱ፣ ውጡ፣ ተነስ